እኔም እንድታወልቅ ሀብሉን እፈልጋለሁ። ገብቶሃል አይደለ? አሁን ሀብሉ ሲጀመር ደግሞ እኔ አንተን ሳውቀው ሁለት ሀብላ አንጠልጥለ የምትዞር ሰው ወንድ ልጅ አይደለም። ደግሞ እኔ ወንድሜን በደንብ ነው የማውቀው። ሁለት ሀብላ አድርጎ የሚሄድ ወንድም እኔ የለኝም። ስጦታ ነው። ስጦታ ቢሰጥህም ሌላ ጊዜ ስጦታ ስንት ጊዜ ሰጥሃለች? ስንት ጊዜ ስጦታ ተሰጥቷል? ቀይረህ ታደርጋለህ እንጂ ሁለት ሀብላ አድርጋ አትሄድ። እኔ ሀብል ያደረኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ስጦታን ያደረኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደል እንዴ? ምን ችግር አለው? እሺ ከዚህ በፊት ይህን ነገር አልተቀበለውም ነበር አብርሃም ይህን ነገር ታስታውሳለህ? መጀመሪያ ነበር አይደል የሰጠችክ ከኔ ጋር እያለክ ሀብል ካልሰጠው እሱም ደግሞ ኤፍሬምም ደግሞ እኔ ነገር ካላደረኩኝ ምናምን እያለ ነበረ። እራት ካልጋበዝኩሽ ምናምን እያለ ነበረ። ከዛ እናንተ በንጋታው ተገናኝተን ነበር ካስታወስክ። ከዛም በኋላ ግን ደህና ነበርክ ስላላደረግከው ማለት ነው። ካደረግከው በኋላ ግን ጸባይክ ሁሉ ነገር ተቀያይሯል። ገባህ አይደል? አንተ እንደዚህ አይነት ሰው አይደለህም። እንደዚህ አይነት ባህሪ የለህም። ይህን ነገር ደግሞ አይደለኛ ሁሉም ሰው ነው የታዘበው። ሩታ እኔ በዚህ ልክ ማስመሰል አይጠበቅብሽም። ፈልገው አስገድጄ ያደረኩኝ በጣም አሳዛኝ ነገር ነው የተፈጠረው። እንግዲህ ሲልክ ይፋና ሩታም አብሉ እንዲያወልቁ መከልከላቸው ተገቢ ነው ብዬ አላስብም። ምንም ያስፈራቸው ነገር የለም። ግን እነሱ እልክ ይዟቸው ነው ከኤርሜላ ጋር እልክ ተያይዞ ነው እንጂ አብሉ ቢወልቅ ባይወልቅ ምንም ነገር እንደማይፈጥር ምንም ነገር ማለት እንደዚህ ነገር ማረግ ከፈለገች እኮ በፈለገችው መንገድ ትችላለች። በአብሉ ብቻ መሆን አይችልም። ገባችሁ? ሲጀመር በእምነታችሁ እየተጫወቱ በእምነታችሁ እየቀለዱ ዝም ብላችሁ የምታዩ ሰዎች በዛም ልክ ደግሞ እምነታችሁ እንዲከስር እምነታችሁ እንዲቆሽሽ የምታረጉ እነሱ ምትደግፏላችሁ። በማህተቡ ተደርጎ ነው፣ በማህተብ እንደዚህ ተብሎ ነው፣ በመስቀል እናንተ መስቀላችሁ ዝም ብሎ ነው እንዴ? ይቅርታ አድርጉልኝ። እኔ እምነታችሁ ለነካ አይደለም። የራሴ እምነት እንደማከብሩላ የሌሎችም እምነት አከብራለሁ። የራሴ እምነት እንዳይነካ እንደምፈልጉላ የእናንተም እምነት እንዲነካ አልፈልግም። ገባችሁ? ነገር ግን እናንተ ራሳችሁ ክርስቲያኖች ራሳችሁ ናችሁ እምነታችሁ እንዲቆሽር እምነታችሁ እንዲነካ የምታደርጉት። ስለዚህ እምነታችሁ ከሆነ በእምነታችሁ በምንድነው በመስቀል የምታምኑ ከሆነ ለምንድነው በዚህ ልክ ያልሆነ ነገር እናንተ ራሳችሁ ናችሁ ያመጣችሁ። በመስቀሉ አድርጋ ነው፣ በመስቀሉ እንዲህ በዚህ ብላ ነው፣ በመስቀሉ እንደዚህ ወጥቶ ነው ወርዶ ነው። እናንተ ራሳችሁ ናችሁ ያመጣችሁት ሀሳብ መልሳችሁ። እነሱ ስራቸው ነው የሚሰሩት፣ በቃ ስራቸው ነው የሚሰሩት። ስንት የተነገራችሁ። እስኪ አሁን ኤርሜላ ሞኛል ያለች የቱ ጋር ነው ያመማት የሚመስለው? ለምን አይገባችሁም? ለምን አትነቁም? የምሬ ነው የምላችሁ እንዴ። እኔ ደግሞ ስጦታ ደግሞ ማውለቅ ስለማልፈልግ ከምትወደው ከምታፈቅረው ሰው ስጦታ ከሰጠክ አለቀ ነው እየተባልክ ያለውን እየሰማህ ነው። መጀመሪያ ደረጃ ከራስ ጋር ከሆንክ እያለች ያለችው እኮ ስጦታን የሰጠችኝ ሀብሉን ካደረክ በኋላ ተቀይረሃል እየተባልክ እኮ ነው። ወደ ራሱ ነው የተመለሰው። ምንም የተቀየረ ምን አንተ ቆይ አይደለም ሄርሚ ዝም ብለህ ነበር። እኔ ስለሱ ጉዳይ አይደለም የምናወራው። እኛ ስለሱ ጉዳይ እኮ ነው እያወራን ያለ ነው። ልጁ እኮ አሁንም ሰላም ነው እንዴ? ምን የሆነው ነገር አለ? ኤፍሬም ደህንነትህ ደግሞ ለኔ ልክ አይደለም። አብርሃምን ማስፈቀድ አይጠበቅብንም። አሁን አብርሃም ከቀልቡ አይደለም ጀመር በስትክል እያሰበ ስላልሆነ ሀብሉን እናውልቅለት። እኔ ስራሽ ነሽ እጅሽን እንዲህ እንዳሰነዝሪ በቃ ያለ ዴቭ እኛ ቁጭ እንበልና በቃ እሷ ምን ነው የሚመለስ መሰለሽ ወደ እኔ ያማርሽ ቀራል እኮ አብልጪውና እናያለን። ያማርሽ ቀራል አሁን ያማርሽ ቀራል ደሱ እንኳን ሩታ በመጀመሪያ ደረጃ እኔ የሁለታችሁ እሷ ጋር ሆነ አንቺ ጋር ሆነ እኔ እንደዛ እንድትባባሉ አይደለም። ሄርሜላም ዛሬ ሁላችሁም ማስመሰል ትችሉበታላችሁ፣ ሁላችሁም ማለት ነው ከትንሽ እስከ ትልቆች። ሲጀመር ይሄ ነገር እውነት ከሆነ እንደዚህ ተደርጎበታል ካልክ አንተ ዴቭ እስከዛሬ የት ነበርክ? ወንድምህ እንደዚህ ከሆነ ስንቀኑ ነው እስከዛሬ የት ነበርክ? ሲቀጥል ደግሞ ስልክ አለ አንዴ መጀመሪያ ላይ ስልካቸው የሁላቸውም ስልክ አላቀም ማለት እንዴት ነው? የወንድሞች እህቶች እሺ አብርሽ ስልክ ካልተነሳለህ ብሩታ መደወል አትችልም? በኤፍሬም መደወል አትችልም? እንዴት ነው ስልካቸው ማታቀው? እንዴት ነው ስልካቸው ማይኖርል ማለት? የውሸታቸው ጥግ ማለት ነው። ሲናገሩ የሆነ ነገር ያመልጣቸዋል። አስታውሱ ስለማያወሩ የሆነ ነገር ያመልጣቸዋል። እነሱ ስራ ነው የሚሰሩ። ኦዲየንስ ተካፍሉ ሚዲያ ላይ ምትንጫጩ እርስ በራስ ምትባሉ እስኪ ወደ ራሳችሁ ተመለሱ። የምሬ ነው ሙላችሁ ወደ ራሳችሁ ተመለሱ። ከላስ እነሱ ስራ ነው የሚሰሩ፣ ይስሩበት፣ ዝም በሏቸው። ነገር ግን በእንደዚህ በወረደና በረከሰ ነገር ባይሰሩ በጣም አሪፍ ነው። ገባችሁ?
ለምን እምነታቸውን ነው የሚያቆሹት፣ እምነታቸው ነው የሚያረክሱት። እነሱ ደግሞ ለገቢያቸው ለእንትናቸው ብሎ ለጥቅማቸው ብሎ እምነትን የመሰለ ነገር መንካት በጣም የሚደብር ነገር ነው፣ በጣም የሚያስጠላ ነገር ነው። ስለዚህ እነሱ መስሏቸው እየሰሩ ነው። ማቆም የምትችል አስቁሟቸው። ማቆም ያልቻላችሁ ደግሞ መዋከቡ የበለጠ እነሱ በእንደዚህ ነገር እንዲቀጥሉ አታርጓቸው። አሁን እኮ ነገሩ እያስፋፉት ነው የሚመጡት። ገባችሁ? አሁን እንደዚህ አረ በፈጠራችሁ ተው፣ ክፉ ነገር አታስወሩን፣ መጥፎ ነገር አታስወሩን። እኛ በእምነት መግባት አንፈልግም፣ ስለ እምነት ማውራት አንፈልግም። እዚህ ጋር ምንሰራው ፈታ ዘና ለማለት ነው። ስለዚህ እነሱንም ደግሞ በቃ በእምነታችን እንደዚህ ያረጉ ነው የምትሉም መስራት ካልፈለጋችሁ ማየት ካልፈለጋችሁ ሄዳችሁ አትዩ። በቃ ማስቆም የቻላችሁ ተናግራችሁ አስቆሙ። ምችሉ ከሆነ ማችሉ ከሆነ ደግሞ አፋችሁ ዘግታችሁ ዝም በሉ። በእናንተ ብርታት በእናንተ ድጋፍ ነው ይሄ ሁሉ የሚያረጉት። እናንተ አይዟችሁ እያላችሁ ዝሙት ሲያስተምሩ እየደገፋችሁ ነበረ። እናንተ ናችሁ ለዚህ ያበቃችሁ። አሁን ደግሞ ወደ እምነት ሲመጡም ደግሞ ግማሾች ቀጥሉ እያላችሁ ነው። እንደዚህ ነው እነሱ ሳያመጡት እነሱ አረጉ፣ እናንተ ይፋ አወጣችሁ። ዝሙት ማለት የሆነ ድግምት ነው ብላችሁ ጀመራችሁ። አረ በራሳችሁ ይደገም ድግምቱ። ምን አይነት ምድረ አይ ክፉ አታሰሩኝ። የምሬ ነው የምላችሁ። በቃ ከትንሽ እስከ ትልቁ የሚያስበው ነገር በጣም ያስጠላል፣ በጣም ያሳዝናል። የምር ምን አይነት ዘመን ላይ ነው ያለነው ትላላችሁ እንዴ? መጣችሁ የመጣችበትንም መጀመሪያ የተገናኘንበትን ምክንያት አስረድቼሻለሁ። ግን አንቺ አብርሃም ነገርኩሽ እኮ ለአንቺም የሚጠቅምሽ ለአንቺም ህይወት የሚሆንሽ ነገ የልጅሽ ትክክለኛ የልጅሽን አባት የእውነት የምትፈልጊው ከሆነ በእንደዚህ አይነት መልክ ወይ ይሄንን የምታውቂው አብርሃም ነው ወይ? እኔ በስነ ስርዓት አይኔን እያየሽ እንድትመልሽኝ ይፈልጋል። የምታውቂው አብርሃም ይሄ ነው ወይ? ትላንትና የነበረው ትላንትና እንደዛ እንዴ? አብርሽ እኮ አንቺ ስታወሪ እንኳን እንደዚህ ጸጥ ብሎ አይቆምም ነበር አይደለም እንዴ? ዛሬ ምን ስለተፈጠረ ነው? ሰላም መሆኑ ምናምን ደብሯቸዋል። ዴቭ አልገባኝም። እኔ የሁልጊዜ እንዴ ተረጋጋ ነው እንዴ የሚባለው? እርግጥ ብሎ ነው እያወራን ያለው። ምንም አልቆረቆረሽም ነው? አንድ ጥያቄ ልጠይቅ ዴቭ፣ እኔ አንድ ጥያቄ ልጠይቅ። አብርሃም ምን እንዲሆን ነው የምፈልገው? ቆይ ምንድን ነው ፍላጎትህ? ምንድን ነው? እኔ እንዲሆን ፈልገው ከጤናው እንዲሆን። እኮ ጤና እኮ ነው፣ ሰላም ነው። ሰላም አይደለም ወይስ ጠይቀው ወይስ እኔ መሻኪን ቤት ይዘህ ነው? እንግዲህ እንደዚህ ስናየው ጤነኛ ሰው ነው። የታመመ ሰው እንደዚህ አይደለም። የሆነ ነገር የነካው ሰው እንደዚህ አይደለም። እኛ ስናየው በጣም ጤነኛ ነው። ኤርሜላን ደግሞ እዚህ ጋር ልብ ብላችሁ አታያት። የሆነ ነገር እያቀደች ነው ሩታ ላይ የሆነ ነገር ከፊቷ መሬት እያየች በጣም የተንኮለኛ ሰዎች እይታ ነው እያየች ያለችው። እንግዲህ ሩታ ላይ ምን እያቀደች እንደሆነ በቃ ደሟ ፍልት ብሏል እኮ። ተመልሶ እኔ ጋር ይመጣል ብለሻል፣ መቼም አይመጣልሽም ስትላት እኮ እንዴት እንደሆነች። ኧረ ገና ታሪያለሽ፣ ገና ጮጋራሽ ይላጣል። ገና ምን አይተሽ ምንሽ ተነክቶ ገና ሲጀምር አርግሽ ያለው ያልሽ ደግሞ ምን ነው? አንድ ቁጥር ሆነሻል። በሰላም ነው። የሩታ ሆድ እየገፋ ነው፣ የኤርሜላ ሆድ እየሸሸ ነው። እኔ አይደለሁም ያልኩት አይቼ ነው። የሩታ ሆድ እየገፋ ነው፣ የኤርሜላ ሆድ እየሸሸ ነው ትላላችሁ። እንዴት ነው? የምሬ ነው ይወጥ ወይስ ወረደ ልትይ ነው? ለማንኛውም ማለት ነው እንደዚህ መጥፎ ነገር ይቅርባችሁ። በጣም ተንኮለኛ እስስት ነገር ነሽ ስትታይም። ምንሽም ምን ልበልሽ? ለማንኛውም ጥናቱ ይስጥሽ፣ ሰብሩን ይስጥሽ። እኔ አበዱ ላይ አንቺም ሰዓቱ ላይ አርግተሽ ነው የሰጠሽው። እንደዛ እንበልሽ እንዴ? እኮ ማየት እንፈልጋለን። ምክንያቱም አንደኛ ብዙ ሰው አይምሮ ቴንሽን ስለሆነ ማለት ነው። አይ ይሄንን ሀብል ካወለቀው በኋላ እውነት ደና ከሆነ አብርሃም ሀብሉ ላይ ነው ችግሩ። ደና ካልሆነ ግን በስነ ስርዓት ሐኪም ቤት ይዘነው አላውቅም። እኔ አላውቅም። ሩታ ሀብሉ ላይ ምን ችግር አለው? የምታውቁት እናንተ ናችሁ። ሲጀመር ኤፍሬም ከዚህ በፊት አግኝቼው ነበር። እያወራበት የነበረው መንገድ ሲጀመርም አልተመቸኝም ነበር። ግን ወንድሜ ስጋዬ ስለሆነ ወንድሙ ላይ ወይ ደግሞ ስጋው ላይ እንደዚህ አይነት እርምጃ ይራመዳል ብዬ በፍጹም አስቤ ማለት ተራመንኩት ነገር አለ። አሁን ራሱ ያደረገው ነገር የለም። ምንድነው ዝም ብላችሁ የማውለት ምንም ያደረገው ነገር የለም ዴቭ። አንደኛ ነገር፣ ሁለተኛ ነገር ደግሞ የሰጠው ስጦታ መጀመሪያ ያደረገልኝን ስጦታ ነው መልሽ ያደረኩለት። ምንም የተፈጠረ ነገር የለም። ደህና ነው፣ ሰላም ነው። ሶ በዚህ ልክ መጨነቁ አስፈላጊ ነው ብዬ
አረ እናንተ እንደው ምን ጉዶኞች ናችሁ? ምን ጉድ ናችሁ? አሁን ደግሞ ብሎ ወንድሙ ነው ያስደረገበት ሊሉ ኤፋ ከዚህ በፊት የሚያወራኝ ነገር አልተመቸኝም ነበረ። ወንድሜ ስጋዬ ስለሆነ ያ አብረሽም ወንድምነህ ኤፋም ወንድምክ ነው። አብረሽ ማነው ኤፋ ወንድሙ ላይ ስህተት ካሰበ ዛሬ አይደለም መናገር የነበረበት የዛንም ቀን ነበረ። ይሄንን ነገር እውነት ላርገው ብሎ ከሆነ ኤፋ አቅዶት ከሆነ ማለት ነው የዛን ቀን ነበር ማስቆም የነበረበት። ምክንያቱም መጥፎን ነገር እንደሆነ ታውቃለህ። አብርሽም ወንድምክ ነው፣ ኤፋም ወንድምክ ነው። ይሄ ነገር አይበጀንም ብለህ ማስቆም ትችል ነበረ። ማለት ማስመሰል ለምንድን ነው የምትፈልጉት? ለምንድን ነው ማስመሰሉ የምትፈልጉት? ካላስመሰላችሁ መኖር አትችሉም ነው። እንደዛ ነው። የምሬ ነው የምላችሁ። እንግዲህ በቃ አሁን ነገሩ ደግሞ አዙራችሁ ኤፋ ላይ ሊጠመጥሙት ነው። በነገራችሁ ላይ ይሄ ለስራ ብሎ የሚሰሩት ነገር የሚያሰድበው ዞሮ ሩታን ነው። ለምንድን ነው እናንተ ስራችሁ ነው የምትሰሩት? ስራ እየሰራችሁ ነው። ግን ልጅቷን ለምንድን ነው የምታስረግጧት? ለምንድን ነው የምታሰድቧት እንዴ? እሷ አስፈዛለች ወይ? ለምንድን ነው በዚህ ልክ ስሟን እስከሚያጠፏት ድረስ የምትሰራላቸው? የምሬ ነው የምላችሁ። ያሉሽ ነገር ሁሉ እሺ ብለሽ መስራት የለብሽም። አንቺ ነሽ የምትረገጪው፣ አንቺ ነሽ የምትሰደቢው። ማለት ያስሩ ይመጣል፣ ያስሩ እንትን ታሳድጊያለሽ፣ ያስሩ ቻይና ታሳድጊያለሽ። ነገር ግን የምትሰደቢ የምትረገጪ አንቺ ነሽ። ለምን ምን በወጣሽ እንዴ? እስኪ ይሄንን ህይወት ተተዋያችሁና ይሄንን ርግፍ አርጉትና አንቺና ባልሽ በራሳችሁ ነው እንደ በፊታችሁ ልታችሁ ሆናችሁ ስሩ። እንደ በፊታችሁ በጨዋታ ኑልን። እኛ ይሄንን ነገር አንፈልገውም። የምሬ ነው ምላችሁ። እንዴ ብላችሁ በሃይማኖት መቀለጃ ምን የሚሉት ነው? ዙሩ ደግሞ የምትሰደቢው ሩታ ለምን አስፈለገሽ? ይሄንን ለምን መረጥሽው? ይሄንን አንቺስ ለምን ሌላ አይዲ ጠፍቶባችሁ ነው? ሌላ የምትሰሩት ነገር ጠፍቶ ነው? ኧረ በፈጠራችሁ እንዴ! የምሬ ነው ምላችሁ። አንቺ ለልጅሽ መኖር አለብሽ። ለልጅሽ ታስፈልጊያለሽ። ለሌላ ሰው ላታስፈልጊው ትችያለሽ። ገባሽ? ለሌላው ሰው በሌላ ሰው ሊተካሽ ይችላል። ነገር ግን እናት በማንም የማይተካት ልጅ ብቻ ነው። ለልጅሽ ስለምታስፈልጊው ለልጅሽ መኖር ስላለብሽ ይሄንን ነገር ትተሽ በራስሽ ሙድ ነይ፣ በራስሽ ላይፍ ነይ። በቃ እንደ በፊትሽ በፍቅር ነይ። ያን ነው የምንፈልገው። ይሄ በዙሪያሽ ንጫጩ ሰዎች ሁሉ ለጥቅማቸው ነው። እነሱ ከህይወትሽ አስወጥተሽ በራስሽ መንገድ ነይ። ያንን ነው እኛ የምንፈልገው። የድሮዋ ሩታን ነው የምንፈልገው። እንዴ እየመጣ እየሄደ አንቺ ላይ አፉ የሚከፍት ለምን? የነሱ እንትን ለማደግ ብሎ የነሱ ቻይናን ለማሳደግ ተብሎ አንቺ በየመጡበት በየሄዱበት አንቺ የሚረግጡት ለምንድን ነው? ለምን በዚህ ልክ ትፈቅጃለሽ? ለምን ራስሽ አታስከብሪም እንዴ? የሆነ ነገር አይዲያ ያመጣሉ። ማን ላይ ነው ዙሮ የሚጠመጥቡት? ሩታ ላይ። ለምን አንቺ ይሄንን ተስማሚያለሽ ነው እኔ ያልገባኝ ነገር። ለምን ይሄንን ትቀበያቸዋለሽ? ይሄንን ነገር ሌሎች ላይ ለምን አይሆንም? ለምን አንቺ ጋር ሆነ እንዴ? ምንም እኮ የሚያንጫጫ ነገር የለም። ምንም ይሄ ነገር ደግሞ ብታደርግም ደግሞ በቃ ባሏ ነው የመለሰችው አይደል እንዴ? ያቺን ብትሆን በእንደዚህ መንገድ ነበር ማለት ነው የወሰደችው። ያንን እኮ ነው እሷ ያደረገችው ነገር ስላለ ሩታም ያደረገችው መስሎት ነው ስሟ የምታጠፋ። ለማንኛውም ውድ ቤተሰቦቼ በዚህ ላብቃ። የምር ነው የምናገረው ራሱ ጠፍቶብኛል። በጣም አናዶኛል። የምር የሆነ የማንጠብቀው ነገር ነው የሚለቀቀው። በጣም የሚደብር ነገር ነውና ለማንኛውም ሁላችሁንም ከልብ አመሰግናለሁ። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻ አብራችሁ ተከታተሉኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።